በደንብ ስሙ። አብዛኛው ተማሪ ኢንትራንስ የሚወድቅበት ምክንያት ፈተናው ከባድ ስለሆነ አይደለም። ይህንን እኔ አይደለሁም ሌሎች ፈተናውን ያለፉትን ተማሪዎች ቢጠይቋችሁ ሊያረጋግጡላችሁ ይችላሉ። ፈተናው ስታንዳርዱን የጠበቀ ላይ ቀላል የማይባል ኮምፕሌክስም የማይባል አይነት ፈተና ነው። አብዛኛው ተማሪ ኢንትራንስ የሚወድቅበት ምክንያት በዋነኝነትና ትልቁን ድርሻ የሚጫወቱት ሁለት ምክንያቶች ናቸው። የመጀመሪያው unnecessary anxiety ነው ወይም ደግሞ አላስፈላጊ ጭንቀት ማለት ነው። ሁለተኛው ደግሞ misinformation ወይም ደግሞ ትክክለኛ ያልሆነ መረጃ ነው። በዚህ ቪዲዮ ትልቁ ዓላማዬ እንዴት ነው unnecessary የሆነን ወይም ደግሞ አላስፈላጊ የሆነውን ጭንቀት ማኔጅ ማድረግ የምንችለው መቋጠር የምንችለው የሚለውን ነገር ሞቲቬሽናል ፍላፊ ያልሆነ ነገር ማለት ነው። ዲቴል ስቴፕ ባይ ስቴፕ ሆነ ነገር ነግራችኋለሁ ማለት አክቹአሊ ሄዳችሁ ልትተገብሩት የምትችሉት ነገር ማለት ነው። ሁለተኛው ደግሞ እንዴት ነው ትክክለኛ ኢንፎርሜሽን ትክክለኛ ካልሆነ ኢንፎርሜሽን አይደንቲፋይ ማድረግ የምንችለው መለየት የምንችለው የሚለውን ነገር ዋነኝነት እናወራበታለን ማለት ነው። ለማታውቁኝ ቀነኒሳ እባላለሁ። በሐዋሳ ዩኒቨርሲቲ ሰከንድ ኢየር ኤሌክትሪካል እና ኮምፒውተር ኢንጂነሪንግ ተማሪ ነኝ። ለምታውቁኝ ታውቁኛላችሁ። ቪዲዮን እንጀምር። የመጀመሪያውና አብዛኛው ተማሪ ኢንትራንስ እንዲወድቅ የሚያደርገው ነገር አላስፈላጊ ጭንቀት ነው። ይሄንን ማንንም ሰው ጠይቆ አንድ ወር ከቀረ በኋላ ምናምን የስነ ልቦና ዝግጅት ምናምን እየተባለ ሰፖርት የሚደረግላችሁ ለዛ ነው። ይሄንን አላስፈላጊው ጭንቀት ለመቋጠር ማለት ነው። ጭንቀት ከፈተና በፊት በፈተና ሰዓትና ከፈተና በኋላ አለ። ታዲያ ትልቁ ለውጤታችሁ ዝቅ ለማለትም ከፍ ለማለትም ትልቁን ድርሻ የሚጫወቱት ሁለቱ ጭንቀቶች ናቸው። ከፈተና በፊትና ዲዩሪንግ ዘ ኤግዛም ወይም ደግሞ በፈተና ሰዓት የሚኖሩ ጭንቀቶች ማለት ነው። እነዚህን ጭንቀቶች ከፈተና በኋላ ትጨነቃላችሁ አይ ነው፣ ግን ደግሞ ያን ያህል ኮንትሪቢዩሽን የለውም ማለት ኦልሞስት ዜሮ ኢፌክት ነው እንትኑ ላይ ማለት ነው፣ የፈተና ውጤታችሁ ላይ ማለት ነው። አይ ነው ትንሽ ኖይዚ ያለ ከስር ግን ይቅርታ ምንም ማድረግ አይቻልም። ጭንቀትን ለመቆጣጠር በመጀመሪያ ጭንቀት እንዴት ይፈጠራል የሚለውን ነገር ማሰብ መቻል አለባችሁ። ለአብዛኛው ኤንትራንስ ተፈታኝ ተማሪ ጭንቀት የሚፈጠርበት መንገድ ምንድነው? አንሰርቴኒቲ ወይም ደግሞ እርግጠኛ ካለመሆን ነው። ኮንፊደንስ ከማጣት ልትሉ ትችላላችሁ። ምንጩን ካወቃችሁ ጭንቀት የሚፈጠርበትን ምክንያት ካወቃችሁ ሄዳችሁ ምንጩን መቆጣጠር ነው የሚጠበቅባችሁ ማለት ነው። ሙሉ በሙሉ ማጥፋት አትችሉም ጭንቀትን፣ ግን ደግሞ አትሊስት የሆነ ያህል ማኔጅ ልታደርጉ ትችላላችሁ። ምን ለማለት ፈልጌ ነው? ከአንሰርቴኒቲ ወይም ደግሞ እርግጠኛ ካለመሆን ነው ጭንቀት የሚመጣው ስል ፈተናውን በእንደዚህ አይነት ሴናሪዮ ላስረዳችሁ። የሆነ ሰው አለ ስፖርተኛ ብላችሁ አስቡትና አሰልጣኙ አክሮባት እንዲሰራ ወይም ደግሞ እንዲገለበጥ አዝዘው እንበልና በአካንድ ይሄ ወደ ኋላ የሚገለበጡት ማለት ነው እና አዘዘው እንበል። ይሄ ሰው ከዚህ በፊት በደንብ ሰርቷል፣ በደንብ ተገልብጦ ያውቃል፣ ከዚህ በፊት ብዙ ጊዜ አድርጎታል እና ያን ያህል ፍርሃት የለበትም። ስለዚህ ይሄ ተማሪ በሚገለበጥበት ሰዓት ልወድቅ እችላለሁ፣ አካሌ ሊጎዳ ይችላል ብሎ አያስብም ማለት ነው። ያን ያህል ፍርሃት የለበትም። ነገር ግን ከዚህ በፊት ምንም ያልሰራ ሰው እንዴት እንደሚገለበጥ ያውቃል፣ በደንብ አይቶታል፣ ቦዲውን እንዴት መቆጣጠር እንዳለበት ምናምን ያውቃል። ግን ደግሞ አላደረገውም ይሄ ሰው ከዚህ በፊት ማለት ነው። ይፈራል፣ መገልበጡን ይፈራዋል። ጭንቀት ይኖርበታል ማለት ነው። ወይም ደግሞ ይጨናነቃል። ልጎዳ እችላለሁ፣ አካሌ አንገቴ ሊሰበር ይችላል፣ እጄ ምናምን እያለ ይፈራል ማለት ነው። ምክንያቱም ከዚህ በፊት ምን የሚያደርገው ነገር ስለሌለ ማለት ነው። ስለዚህ ጭንቀት የሚመጣው ከአንሰርቴኒቲ ከሆነ አንሰርቴኒቲ ደግሞ እርግጠኛ ካለመሆን ከሆነ ስለዚህ እርግጠኛ መሆን ይጠበቅባቸዋል ማለት ነው። እርግጠኛ መሆን ማለት በራሳችሁ ላይ ኮንፊደንት መሆን ነው። ኮንፊደንት ለመሆን ደግሞ ወይም ደግሞ በራሳችሁ ኮንፊደንሳችሁ እንዲጨምር ለማድረግ ምንድነው ማድረግ ያለባችሁ? ኤቪደንስ ማዘጋጀት አለባችሁ። አንሰርቴኒቲን የሚያጠፋው ኤቪደንስ ብቻ ነው። ኤቪደንስ ሆናችሁ ኤቪደንስ ማለት ምን ማለት ነው? ብዙ ፖርሽኖችን ከቨር ማድረግ፣ ብዙ ጥያቄዎችን መስራት ማለት ነው። እመኑኝ፣ ብዙ ፖርሽኖችን ከቨር ካደረጋችሁ በሚቀረው ጊዜ እና ብዙ ጥያቄዎችን ከሰራችሁ ይሄ በውስጣችሁ የሚመላለሰው ጭንቀት ይቀንሳል ከምታስቡት በላይ ማለት ነው። ስለዚህ that's one way of controlling anxiety ማለት ነው። ኤቪደንሳችሁን ቢልድ ታደርጋላችሁ፣ ብዙ ጥያቄዎችን ትሰራላችሁ፣ ብዙ ፖርሽኖችን ከቨር ታደርጋላችሁ። ከዛ በኋላ ያ ኮንፊደንሳችሁን ያዳብረዋል። ኮንፊደንስ ዳበረ ማለት አንሰርቴኒቲ ወይም ደግሞ እርግጠኛ አለመሆን እየጠፋ ይሄዳል። እርግጠኛ አለመሆን እየጠፋ ሄደ ማለት አንዛይቲውን በዛው ልክ እየቀነሰ ይሄዳል ማለት ነው። ጭንቀት አይኖርም አይደለም፣ ግን ማኔጅ የሚደረግ ነው። በዚህ መልኩ ማኔጅ ልታደርጉ ትችላላችሁ። በሁለተኛ ደረጃ ስለ ፈተና ቀን እናውራ። በነገራችን ላይ እስካሁን ማንበብ ባለብኝ ደረጃ አላነበብኩኝም፣ ከቨር ማድረግ ባለብኝ ደረጃ ከቨር አላደረግኩኝም ብላችሁ ለምታስቡ ተማሪዎች ከቤኑል አካዳሚ በኩል እንደናንተው ፈተናውን ተፈትኖ ያለፉ በጣም በአሪፍ ውጤት ሰርቶ ፈተናውን ያለፉ ተማሪዎች እናንተን ለማገዝ ሞር በዚህ በቀረው ጊዜ ውስጥ ጥያቄዎችን እንድትሰሩ ከቨር ያላደረጋችሁትን ፓርት ሙሉ በሙሉ ከቨር እንድታደርጉ የሚያግዛችሁ ተማሪዎች ስለተዘጋጁ እዛ ላይ ከማንም ሄዳችሁ ቀድማችሁ እንድትመዘገቡ ነግራችኋለሁ። ምክንያቱም
ያለን ጊዜ በጣም አጭር ነው። ላይክ ምዝገባው በጀመረበት ማግስት ሊያልቅ ስለሚችልና ጥቂት ተማሪዎችን ብቻ ስለምንቀበል ማለት ነው። ይህን የምልበት ምክንያት እናንተን ለማጣደፍ ወይም ደግሞ ለማስወከር ምናምን አይደለም፣ ግን ትረዱኛላችሁ ብዬ አስባለሁ። ያለን ጊዜ በጣም አጭር ስለሆነ ማለት ነው። ተጨማሪ መረጃ ከፈለጋችሁ ሞር ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ሊንኩንም የቤኑል አካዳሚ ቴሌግራም ቻናል ማለት ነው። ወይም ደግሞ ቴሌግራም ላይ ሄዳችሁ ሰርች ባሩ ላይ ቤኑል አካዳሚ ብላችሁ በዚህ መልኩ ብትጽፉ የመጀመሪያ ላይ የሚመጣላችሁ ቻናል የኛ ቻናል የሚሆነው ማለት ነው። ሞር ተጨማሪ መረጃዎችን እና ጠቃሚ ለኢንትራንስ የሚያግዛችሁን ማቴሪያሎች በሙሉ እዛ ላይ ማግኘት ትችላላችሁ ማለት ነው። ወደ ቪዲዮ እንመለስ። አብዛኛው ተማሪ አሁን ላይ እየተወዛገበ ነው ያለው። ግንቦት ሊሆን ይችላል፣ ሰኔ ሊሆን ይችላል። ግንቦት ከሆነ ተስፋ የለኝም በቃ ላይ ብተው ይሻላል የሚሉ ተማሪዎች አሉና ኢቭን ሰኔ ራሱ ቢሆን ራሱ ከዚህ በኋላ የቀረኝ ጊዜ ይሄን ያህል ነውና ምንም ጥቅም የለውም ከዚህ በኋላ ማንበቡ ጀስት በከንቱ ጊዜ ማባከን ነው የሚሆነው የሚሉ ተማሪዎች አሉ። በዋነኝነት እንደዚህ የሚሉ ተማሪዎች ከዚህ በፊት ያላነበቡ ተማሪዎች ወይም ደግሞ ያላነበባችሁ ተማሪዎች እንደሆናችሁ ይገባኛል። ከዚህ በፊት በስነ ስርዓት ሲያነቡ የቆዩ ተማሪዎች ግንቦት መሆኑ አያስጨንቃቸውም አይደለም። ግን ደግሞ አንድ ማድረግ የምትችሉት ነገር ላይክ ግንቦት የመሆኑን ጉዳይ ከኔ ፐርስፔክቲቭ እንደው ታውቃላችሁ። ግንቦት ከሆነ ፈተናው በእርግጠኝነት ነው የምነግራችሁ፣ በእርግጠኝነት ማለት ነው። ከአንድ ወር ቀድሞ ያሳውቋቸዋል። ልክ ፈተናው ደርሶ ሁለት ሳምንት ምናምን ሲቀረው ተማሪዎች ፈተናው ከሁለት ሳምንት በኋላ ነው አትባሉም በምንም ተአምር ማለት ነው። ስለዚህ ራሳችሁን ማስጨነቃችሁን አቁሙና አትሊስት ግንቦት ከሆነ ይነገራቸዋል። ስለሚነገራችሁ ከአንድ ወር ከምናምን አትሊስት ነው ያልኩት እንግዲህ አንድ ወር ራሱ ማለት ነው። አንድ ወር ከ15 ቀን ምናምን ቀድሞ ያሳውቃቸዋል በእርግጠኝነት ማለት ነው። ልክ ያ ሲነገራችሁ እስካሁን ያነበባችሁ ለቆያችሁ ተማሪዎች ማለት ነው ማርሻችሁን መቀየር ነው የሚጠበቅባችሁ። ማርሽ መቀየር ማለት ምን ማለት ነው? ስታነቡት ነበር የሆኑ ትናንሽ ፓርቶች ቀርቷችሁ ሊሆን ይችላሉ። እነዛን ዲቴሎች ሄዳችሁ ከመለቃቀም ይልቅ ማርሻችሁን ቀይራችሁ ጥያቄ መስራት ላይ ፎከስ ማድረግ ማለት ነው። ምክንያቱም ምንም ያህል ብታነቡ ጥያቄ ካልሰራችሁ እና አእምሯችሁን በጥያቄ ካላለማመዳችሁ ምን ትርጉም የለውም ስላችሁ ፈተና ላይ አያግዛችሁም። ስለዚህ ጥያቄ መስራት ላይ ነው ማለት ነው ፎከስ ማድረግ ያለባችሁ። ልክ አንድ ወር ቀረው ሲባል ማለት ነው። ፈተናው ሰኔ የሚሆን ከሆነ ግን ስቲል ተረጋግታችሁ እነዛን ጥቃቅን ዲቴሎችን ጨርሳችሁ ነው ፈተናውን ለሰኔ መዘጋጀት ያለባችሁ ማለት ነው። ጥያቄ መስራቱ እንዳለ ሆኖ ማለት ነው። እስካሁን እያነበባችሁ ላልነበራችሁ ተማሪዎች ግን ፈተናው ግንቦት የሚሆን ከሆነ ትልቅ ሪስክ መውሰድ ያለባችሁ። ያ ማለት ምን ማለት ነው? በቃ ባዮሎጂን ታይብታላችሁ። ለምሳሌ አንድ ተማሪ ናቹራል ተማሪ ነው ብንል ባዮሎጂን ያዩና ወሳኝ የሚባሉትን ቻፕተሮች ብቻ ከውስጥ ያነባል። ቶሎ ከቨር ያደርጋቸዋል። ሌሎቹ ላይ ሪስክ ወስዶ ኢግኖር ያደርጋቸዋል። ከዚህ ውጪ ሌላ አማራጭ ሊኖራችሁ አይችልም። ስለዚህ ሪስክ ወስዳችሁ ላይክ ሌስ ፕራዮሪታይዝ ማድረግ ያለባችሁን ቻፕተሮች መጣል፣ በጣም ደግሞ ፎከስ ሆናችሁ ማንበብ ያለባችሁ ፕላስ ደግሞ ብዙ ጥያቄ ሊወጣባቸው ይችላሉ ተብሎ የሚታሰቡትን ቻፕተሮች እነሱን አስቀድሞ በደንብ ማንበብ ማለት ነው። ይሄ እስካሁን በስነ ስርዓት ተዘጋጅቻለሁ ብላችሁ ለማታስቡ ተማሪዎች ነው። ከዛ ልክ እያነበባችሁ ነው ጥያቄውን እየሰራችሁ መሄድ ያለባችሁ ከስር ከስር። አይ እኔ እኮ ላይክ ሳላውቅ ከሰራውኝ በውስጤ አለማወቅን ወይም ደግሞ የሆነ አእምሮዬን አታውቅም ምንም አትመልስም የሚለውን ነገር እያለማመድኩት ሊሆን ይችላል እና ጥያቄ ባልሰራ ይሻላል። ሰው መቼ ነው የምትሰራው? ፈተናው ካለፈ በኋላ መሆን የለበትም። እየሰራችሁ ማጣት እኮ እንድታጡ ነው እየሰራችሁ ያላችሁ። እዚህ ጋር የምታጡ ከሆነ ትማሩበታላችሁና ሄዳችሁ ደግሞ ኢንትራንስ ላይ አታጡትም ነው። ስለዚህ እዚህ ጋር ማጣታችሁ ያን ያህል አያስገርማችሁ። ገብቷችኋል? ፈርስት ሴሚስተር እስክንጨርስ ድረስ ለኢንትራንስ በምንዘጋጅበት ሰዓት ፈርስት ሴሚስተር ምንም እርግጠኞች አልነበርንም። ምንም ላይክ በግራ ምናምን እስቲ ቆይ ግራይ ከሰራ ቀኝ ትንሽ ልክ ከሞከረ በእውነት ነው የምነግራችሁ እንደዛ ያልን ነበር ስንሞላ የነበረው። ግን ፈርስት ሴሚስተር ካለቀ በኋላ ከብዙ ጥያቄ ማጣት በኋላ እያንዳንዱ ጥያቄ ላይ በጣም እርግጠኞች ነበርን ስንሰራ ማለት ነው። ስለዚህ እኔ እንደዚህ እንትን ማለት የለብኝም መንካት የለብኝም ጥያቄ የሚለውን ነገር ወደ አውርታችሁ አት ዘ ሴም ታይም እያነበባችሁ አት ዘ ሴም ታይም ጥያቄ መስራት ግድ ይላችኋል ማለት ነው። ላይክ ፈተናው ሰኔ የሚሆን ከሆነ በቀላሉ ላይክ ከዚህ በኋላ ተረጋግታችሁ በስነ ስርዓት እያነበባችሁ አንድ ሰው ከዚህ በፊት ምንም ነገር ባይነካ በስነ ስርዓት መዘጋጀት ይችላል። ሰኔ የሚሆን ከሆነ ፈተናው ማለት ነው። ግንቦት የሚሆን ከሆነ ግን በትክክል እንዳልኳችሁ ማሻችሁን ቀይራችሁ ፍጥነታችሁን በደንብ ጨምራችሁ ሎክድ ኢን ነው መሆን ያለባችሁ። ዲስትራክት የሚያደርጓችሁ ነገሮች በሙሉ ላይክ ሪዲስ አድርጉ ምናምን አላችሁ ሙሉ በሙሉ ኮምፕሊትሊ ማስወገድ መቻል አለባችሁ።